ምስጋናን ጠብቆ ደግነት፣ ምላሽን ጠብቆ መስጠት ንፉግነት እንጂ ደግነት አይደለም። የቅንነት ዋጋው ከሰማይ እንጂ ከምድር አይደለም። ውለታን ከፈጣሪ እንጂ ከሰው አትጠብቅ። ለሰዎች በሰጠሁት ልክ ይሰጠኝ፣ ውለታዬም ይቆጠርልኝ አትበል። ምናልባትም ዛሬ የምትደክምበት እንጀራ አንተ ላትበላው ትችላለህ። ምናልባትም ዛሬ መሥዋዕት የምትከፍልላት ፍቅረኛህ ባሰብከው ልክ አብራህ ላትዘልቅ ትችላለች። ምናልባት ዛሬ በጥሩነትህ ብዙ ሰዎችን ከሞት ታድገህ ይሆናል። በጣም ደግ ርኅሩህ በመሆንህ በተረፈህ ሳይሆን ካለህ አካፍለህ በአንተ ድጋፍ እነሱ አልፎላቸው፣ ነገር ግን አንተ ከነሱ በታች ሆነህ ዞር ብለው አላየህ ብለው ፊት ነፍገውህም ይሆናል። ታዲያ አንተ ባደረግከው በሆንከው ባሳየኸው መልካምነት ደስ ይበልህ እንጂ በሰጠኸው ልክ ምላሽ ፈጽሞ አትጠብቅ። አንድ አስተማሪ ቁም ነገር ላካፍላችሁ። በጽሞና አዳምጡኝ፣ ተማሩበት። በአንድ ወቅት አንድ የእንስሳት አርቢ ገበሬ ፈረሱ በጠና ይታመምበትና ወደ እንስሳት ሐኪም ቤት በመሄድ ለፈረሱ ሕክምና እንዲሰጠው ባለሙያ ያማክራል። የእንስሳት ሐኪሙም ፈቃደኛ በመሆን ከሰውየው መኖሪያ ቤት ድረስ በመምጣት የፈረሱ ማደሪያ ቤት ገብቶ በጠና የታመመውን ፈረስ ከመረመረው በኋላ ፈረሱ ተላላፊ በሽታ እንዳለበት ያረጋግጣል። ሐኪሙ ለፈረሱ ባለቤት እንዲህ ሲል ነገረው። ፈረሱ በተላላፊ በሽታ ስለታመመ ለ3 ቀን መድኃኒት እንስጠውና ካልተሻለው ወደ ሌሎች ፈረሶች እንዳይዛመት እንገለዋለን ብሎት ይሄዳል። ይህንን ሲያወሩ የሰማችው በግ ስቅስቅ ብላ በማልቀስ ለፈረሱ እንደምንም ብለህ ተነስ፣ ካልሆነ ይገሉሃል በማለት ሲያወሩ የሰማችውን ነገረችው። ሐኪሙ መድኃኒቱን ወግቶ ሲሄድ በግ ለምለም ሳርና አተላ ይዛለት መጣች። እንደምንም ተነስ እያለች ተማጸነችው። በሁለተኛው ቀን ሐኪሙ ሲመጣ ምንም አልተሻለውም። ድጋሚ መድኃኒቱን ሰጠውና ለባለቤቱ ፈረሱ ምንም ለውጥ የለውም፣ ነገን አይተን እንገለዋለን በማለት ይሄዳል። ወዲያው በግ ለምለም ሳር አምጥታ ለፈረሱ በመስጠት አይዞህ እንደምንም በርታ እያለች አጽናናችው። በሦስተኛውም ቀን ሐኪሙ ሲመጣ ፈረሱ ከተኛበት አልተነሳም፣ ምንም ለውጥ የሚባል አላየበትም። የመጨረሻውን መድኃኒት ለፈረሱ ከሰጠው በኋላ በቃ ብንገለው ይሻላል በማለት ከፈረሱ ባለቤት ጋር ከበር ቆመው ሲማከሩ በግ ፈረሱን በል ተነስ፣ እንደምንም በርታ፣ ካልተነሳ ሊገሉ ነው፣ እኔንም ብቸኛ አታድርገኝ፣ እባክህ እንደምንም ተነስና ቁም አለችው። ፈረሱም እንደምንም ብሎ ቆመ። በላሁን ደግሞ እንደምንም ብለህ ተራመድ፣ አይዞህ እያለች በግ ስታለቅስ የተሰማው ፈረስ በልህ ከዚህ በፊት ይሮጥ ከነበረው ፍጥነት በላይ መሮጥ ቻለ። በዚህ ጊዜ በግ በደስታ ጮኸች። የፈረሱ ባለቤትና ሐኪሙ ከምክክራቸው በማቋረጥ የምን ጩኸት ነው ብለው ሲዞሩ ያዩትን ማመን ከበዳቸው። ፈረሱ በኃይል እየሮጠ ነው። በዚህ ጊዜ ፈረሱ ባለቤት ሐኪሙን በደስታ አቅፍ አድርጎ አመሰገነው። እረኛውንም ጠርቶ ዛሬ ከኔ ቤት ትልቅ ድግስ አለ፣ ቶሎ በሉና በጓን አርዳችሁ ለምሳ አድርሱልኝ ብሎ አዘዘ። የአንዳንዶቻችን ሕይወት እንዲህ ነው ወዳጅ። ብዙ የደከምንበት ሥራ ሊያከስረን ይችላል። ብዙ የሆንለት የልብ ወዳጅ የኛ ላይሆን ይችላል። በክፉም በደጉም አብረውን ይቆማሉ ያልናቸው ወዳጆች በድንገት ድራሻቸው ሊጠፋ ይችላል። በብዙ ፈተና ውስጥ ሆነን ከራሳችን ችግር በላይ ለነሱ ቅድሚያ እየሰጠን በክፉም በደጉም ከጎናቸው ቆመን ስንት ውጣ ውረድ አብረናቸው አሳልፈን ከችግሩ ሲወጡ ከነመፈጠራችን ሊረሱን ይችላሉ። ክፉ ቀን ያወጣ ክፉ ቀን መስሎ ይታያል እንደሚባለው ልታስጠላቸው ትችል ይሆናል። ለዛም ነው ምላሽ ሳንጠብቅ መልካም መሆንና በንጹህ ልብ ሰዎችን ማፍቀር ያለብን። ሁሉንም ያለ ምክንያት መውደድ የሚገባን ፈጣሪ ብሎ ወይም እህል ውሃችን ሆኖ ወይም ዕጣ ፈንታችን ሳይሆኑ ቀርተውም ሲለዩን በሰዎች ማዘንና መፍረድ የለብንም። ጽድቅ ቢኖርም ባይኖርም ከክፋት ደግነት ሳይሻል አይቀርም። በማኅበራዊ ሕይወታችን ከሰዎች ጋር በነበረን መልካም ምግባር ደስ ይበለን። በቃል አክባሪነታችን
በታማኝነታችን እና በነበረን ንጹሕ ፍቅር እንኩራ እንደሰትን። የደግ ሰው ሞቱ እረፍቱ ነው። የጥሩነቱ ዋጋው በምድር ሳይሆን በሰማይ ነው። የደግ ሰው ደሞዙ በሰማይ ነውና ምንም ምላሽ ሳንጠብቅ ደጎች እንሆን። ደግነት ምንም ምላሽ ሳይጠብቁ መስጠት ነው። ምስጋናን ጠብቆ ደግነት፣ ምላሽን ጠብቆ መስጠት ንፉግነት እንጂ ደግነት አይደለም ለማለት ፈልጌ ነው። ዘላለም ተሾመ እንዳዘጋጀው፣ በለጠ ሸቴ ዘሀገረ ኢትዮጵያ እንዳቀረበው